ይሄ እንግዲህ ያለንበት ክፍል አሁን የሚታዩት የሁኔታዎች መከታተያ ወይም ሲቹዌሽን ሩም ይባላል። እዚህ የምናከናውነው አጠቃላይ በሀገሪቱ ያለውን የምርጫ ሁኔታ የምንከታተልበት ነው። መከታተል ሲባል በሁሉም ክልሎች ላይ የላክናቸው ቲሞች አሉ። ይህ ክፍል በስክሪኑ ላይ እንደምታዩት ሁሉንም ክልሎች ያካትታል። ከሁሉም ክልሎች የሚመጣው መረጃ በኤሌክትሮኒክስ የምንቀበለው ከዚህ ነው። በየቦታው የላክናቸው በተደጋጋሚ እንደነገርነው በመጀመሪያው ዙር የሲቹዌሽን ሩም ፕሪ ኤሌክሽን ላይ ያለቀ አልነበረም። አሁን ግን ለምርጫ ቀኑ ደርሶልናል። ከደረሰ በኋላ በመረጥናቸው አካባቢዎችና ባለን የሰው ኃይልና የበጀት አቅም እንዳስቀመጥነው ወደ 100 የሚሆኑ ታዛቢ ቡድኖችን ልከናል በየምርጫ ጣቢያ እና በእነዚህ ጣቢያዎች ያለው ሁኔታ ለመከታተል የሚያስችለን ክትትል የምናደርገው ወደ 100 የሚሆኑ የጣቢያ ሰዎች የሚልኩት ሪፖርት እዚህ ነው ፕሮሰስ የምናደርገው መረጃዎችን እንሰበስባለን። ከሰበሰብን በኋላ እዚሁ ይተነተናሉ። የቀረቡ ቅሬታዎች ይታያሉ። ደረጃ ይወጣላቸውና የቀረበው ቅሬታ መጠነኛ ከሆነ ሎካሊ የሚፈታ ከሆነ ሪፈር አድርገን በዚህ ፍቱ እንላለን። ሁለተኛ ደረጃ ደግሞ የምናየው ምንድነው? ከዛ ከፍ ያለ አቴንሽን የሚፈልግ ያለ በደረጃ ይመጣና ክሪቲካል ደረጃ ላይ የደረሰ ነው ሲስተሙን ነው ማስቀመጥልሽ። ክሪቲካል ነው ብሎ በሚያስቀምጥበት ጊዜ ክሪቲካል ደረጃ ደረሰ ማለት የኮሚሽነሮችን አቴንሽን ይፈልጋል ማለት ነው። የኛን ኢንተርቬንሽን ይፈልጋል እስከ ዋና ኮሚሽነሩ ድረስ። ይሄንን ተከታትለን የምንፈታበት ነው። ይሄ ሲቹዌሽን ሩም በዋነኝነት ዛሬ ቀን ሙሉ በሁለት ኮሚሽነሮች ሲመራ ነው የቆየው። እነሱ እዚህ ያሉ፣ እኛ ፊልድ ላይ ነበር። ፊልድ ላይ እኔ እያለሁ ለኔ ይሄዳል። ለኔ ሲስተሙን በእጄ ይዤ ነው የሚሄደው። ሲስተሙን አነብና ይሄን ነገር በዚህ ፍቱ፣ ይሄን በዚህ አርጉ እያልኩ አስተያየት የምሰጥበት አይነት ሲስተም ነው ዴቨሎፕ ያደረግነው። ይሄ ሲቹዌሽን ሩም የጋዳ ኃላፊዎችም ጎብኝተውታል። ከተለያዩ ኤምባሲዎች የመጡ አምባሳደሮች፣ የኤምባሲ ጉዳይ አስፈጻሚዎች፣ ከኛ ጋር የሚሰሩ ዶነር ግሩፖች አይተውታል። በአይነቱ የመጀመሪያ ነው። ከፊልድ ሪፖርት ይወስዳል፣ ሶሉሽን እዛው እያለ ይሰጣል። ስለዚህ በጣም አውቶሜትድ የሆነ ሲስተም ነው። ይህ ሲስተም አሁን በኤሌክሽን ብቻ የምናበቀው አይደለም። ለሰብአዊ መብት ክትትል ከዚህ በኋላ አስፍተን የሰብአዊ መብት ሁኔታዎችን የምንከታተልበትና የምንመረምርበትን ስርዓት ሁሉ በዚህ አይነት መልኩ እንሄዳለን ማለት ነው። ስለዚህ ኤሌክሽን ውስጥ ባመጣው ውጤት ወደ ላይ እናሳድገዋለን። ይሄ ለኮሚሽናችን ትልቅ አድርገን ነው የምንወስደው። ሩሙ በደንብ ከዚህ በኋላ ሲቹዌሽን ሩም ሆኖ ሰኪርድ ሆኖ የሀገሪቱን የሰብአዊ መብት ሁኔታዎችን የምንከታተልበት ነው። እነዚህ 100 ኦብዘርቨሮች ወይም ሞኒተሮችን ወደ ክልል ዲፕሎይ ስናደርግ 100 ቲም በሚባልበት ጊዜ አጠቃላይ ወደ 300 ሰው ከዛም በላይ ነው ያሰማራ ነው። ይህም በምናደርግበት ጊዜ በአጠቃላይ በ175 የምርጫ ክልሎች ጣቢያ አይደለም ክልሎች እንደርሳለን ብለን ነው። ከዛም ባሻገር በ2700 ምርጫ ጣቢያዎች ተገኝተን እንታዘባለን ብለን ነው። አሁን ፕራክቲካሊ ዛሬ ባደረግነው ፐርፎርማንስ ስናይ ይሄ ቁጥር ከ3000 በላይ ይሄዳል። ድግግሞሽን በምርጫ ጣቢያዎች እያሰፋን የሄድንበት ሁኔታ አለና ስለዚህ ይሄንን ያክልን ገመግማለን ብለን ነው እንከታተላለን ብለን ነው ሄድነው። የተሳካ ስራ ተሰርቷል። በክትትል ጊዜ የተገኙ ግኝቶች መሰረታዊ የሚባል የሰብአዊ መብት ጥሰት አልገጠመም። አንዳንድ ቦታ ላይ ማይነር የሆኑ ጉዳዮች አሉ። ለምሳሌ ታዛቢዎች ጠዋት ምርጫ ሲጀመር በአንዳንድ ቦታዎች ቶሎ ያለ መገኘት፣ ከተገኙ በኋላም በተለይ የተፎካካሪ ፓርቲ ታዛቢዎች ባጅ ይዘው ያለ መገኘት፣ ባጅ አድርስ ሲባል አይ ሩቅ ቦታ ነው ታዛቢው ያለው ብሎ ባጁን እዛው ምርጫ ጣቢያ ጥለው በመሄድ ያ ታዛቢ እስከሚመጣ የመጠበቅ ስመጣ በአንዳንድ አካባቢዎች ቶሎ አልተጀመረም። ስንመጣም ደግሞ ባጅ ባይኖርም እንግባ ብሎ ማይነር ጥያቄዎች አሉ። ለምሳሌ የድንኳን ጥበት ምርጫውን እንሰጥበት ቦታ ላይ ድንኳኑ ጠባብ ነው፣ መስፋት አለበት። ይሄ እንደ ቅሬታ ነው። አልቲሜትሊ እንትን ይጎዳል፣
የመምረጥ መብትን። እንደነዚህ አይነት ማይነር ቅሬታዎችን ስናይ አንድ 60-70 የሚሆኑ ቅሬታዎች መጥተዋል። ግን እነዚህም በሙሉ መልስ ሰጥተናል። ይህን የፈተነው ከኔቤ ጋር ከብሔራዊ ምርጫ ኢትዮጵያ ምርጫ ቦርድ ጋር ተነጋግረን ፈተናል። አብዛኛዎቹ አሁን ፔንዲንግ የሚባል ኬዝ የለም። ማይነር ኬዞች 1-5 ኬዞች አሉ። እነዚህም ከሰብአዊ መብት ጥሰት ጋር የሚያያዙ አይደለም። ግን ምርጫውን ፋሲሊቴት ከማድረግ አንጻር እዚህ ጋር ይሄ ያለ እዚህ ጋር ይሄ ያለ ብሎ የኛ ሞኒተሮች ናቸው ይህንን የሚልኩት። ይሄ ብመቻች ይሄ ብመቻች። ለምሳሌ የአካል ጉዳተኞች በመጡ ጊዜ እንደዚህ እዚህ ጋር መስተናገድ አንድ ችግር አለች፣ በሯ ጠባለች፣ ተስፋ እንደነዚህ አይነት ነገሮች የመጡትን በአብዛኛው ፈተናል። ይህን መፍታት የቻልነው ኮሚሽነሮቹ በሙሉ ኦንላይን ነበሩ። ጎንደር የላት ናቸው። ጎጃምና ጎንደር በምክትል ኮሚሽነርና በሴቶችና ህፃናት ጉዳይ ኮሚሽነር የሚመራ ቡድን እንዲሄድ አድርገናል። እኔ ራሴ ያለሁበትና የሲቪልና ፖለቲካ መብቶች ኮሚሽነር ያሉበት ቡድን ልከናል። በሄድንበት በአርባ ምንጭም በጅማም በአጋሮም አሁን ተመልሰን ደግሞ በአዲስ አበባ ሙሉ ምልከታ አድርገናል። ምርጫው ሰብአዊ መብትን ያከበረ አካታች፣ በተለይ ሴቶችና የአካል ጉዳተኞች ተጋላጭ የሆኑ የህብረተሰብ ክፍሎችን መብት ያካተተ ምርጫ ሆኖ ነው ያገኘነው። እስካሁን ያለው ሂደት ዲሞክራቲክ ነው፣ ኢንክሉሲቭ ነው፣ አካታች ነው፣ ሰላማዊ ነው እና ይሄንን ማረጋገጥ ችለናል። የመጡ ማይነር ኬዞች ወዲያው ተፈተዋል። በአጠቃላይ የተሳካ የምርጫ ስራ ኢትዮጵያ አድርጋለች የሚል እምነት አለን እና እንደ ሀገር ደረጃ ትልቅ ስኬት አድርገን ነው የምንወስደው። እንግዲህ ቀጣይ ደግሞ ሂደቶች አሉ። ሂደቶችን የምናስቀጥልበት ሁኔታ ነው የሚኖረው። አሁን የሚደርሱን አንዳንድ መረጃዎች የድምፅ ቆጠራ መጀመሩን ያሳያሉ። በአብዛኛው አካባቢዎች የቆጠራ ውጤት ይመጣል። የቆጠራ ውጤት ከመጣ በኋላ ፖስት ኤሌክሽን ደግሞ ክትትል እናደርጋለን። ቅድም ያልኩሽ 100 ቲም ከትግራይ ክልል በስተቀር ያሰማራ ነው ቲም ይመለሳል ማለት አይደለም። በአጠቃላይ ከጥሞና ጊዜው ጀምሮ ለ11 ቀን ነው የሚቆዩት። ገና ቀሪ ወደ 7 ቀን አላቸው። 7 ቀን በምርጫ ቦታው ይቆያሉ። ፖስት ኤሌክሽን የሚነሱ ቅሬታዎች ካሉ አሁንም እንከታተላለን። የቅሬታ አፈታቱ ህግን የተከተለ ነው ወይ፣ ሰብአዊ መብትን ያከበረ ነው ወይ የሚለውን እንከታተላለን። ለዚህ የሄደው ቲም ፖስት ኤሌክሽን ምርጫው ዛሬ ተጠናቋል እስከ 7-8 ቀን የሚቆይበት እንደየሁኔታው አለ እንጂ ይመለሳል ማለት አይደለም። እኛም አሁን ዛሬ የድምፅ አሰጣጥ ሂደቱ ተጠናቋል። ሰላማዊ ነው፣ አካታች ነው፣ የሰብአዊ መብት ጥሰት ያልተፈጸመበት ነው ብለን እንዳያስቀመጥነው ሁሉ ማምሻውን ደግሞ የቆጠራ ውጤት ተከትሎ የሚነሱ ነገሮች ካሉ አሁንም ይመጣሉ ከሞኒተሮቻችን። እነዚህን ይዘን ደግሞ እንከታተላለን። ፖስት ኤሌክሽን ቅሬታም ካለ የቅሬታ አፈታቱ ለዚህ እንዲሆን ኮሚሽኑ ሰፋፊ ስራዎችን ሰርቷል። ለምሳሌ የምርጫ ክርክር ችሎት ዳኞችን አሰልጥነናል። ራሳችን ወጪ ተዘጋጅቷል። ክርክሮች ከተነሱ እንዴት ይዳኛሉ የሚለው ፎርቹኔትሊ ዛሬ ወደ ፍርድ ቤት የተመራ ኬዝ የለም። የተሳካ ምርጫ የምንለውም ከዚህ አንግል ነው አንዱ። ፖስት ኤሌክሽን የዳኝነት ስርዓቱ እንዴት ኬዞች ከመጡ ሃንድል ያደርጋል። ሲቪክ ማህበረሰቡን አሰልጥነናል። የተለያዩ ሎ ኢንፎርስመንት ኤጀንሲዎች ወይም ህግ አስፈጻሚ አካላትን አሰልጥነናል። ለምርጫ በስትራቴጂያችን መሰረት ፕሪ ኤሌክሽን፣ ቅድመ ምርጫ፣ የምርጫ ዕለት፣ ድህረ ምርጫ የሚኖሩ በዚያ ዙሪያ የሚንቀሳቀሱ ባለድርሻ አካላትን በማሰልጠን ጭምር ነው ስትራቴጂያችን አሳክተን የመጣ ነው። እኛ ስትራቴጂ ያወጣ ነው የዛሬ 4 ወር ተወያይተን ያጸደቅ ነው። በዚህ ዓመት የምንሰራው አንዱ ቁልፍ ስራ የምርጫ ስራ ነው ብለን ታርጌቶችን አስቀምጠን እንደ አንድ ብሔራዊ የሰብአዊ መብት ተቋም የሀገሪቱን ምርጫ የመከታተል የመታዘብ መጨረሻም አካሄዱ ምን እንደሚመስል አረጋግጠን መግለጫ የማውጣት ልምዱም አሰራሩም ስላለን ህግም ስለሚፈቅድልን ለዚህ የሚሆን ስትራቴጂ አውጥተን በአግባቡ ስንንቀሳቀስ ነው የቆየ ነው። ዛሬ የምርጫ ዕለቱ የተሳካ ስራ ሰርተናል። በተቻለን መጠን ሁሉም ኮሚሽነሮች ተረባርበን ቪዚት የምናደርጋቸው ቦታዎችን ቪዚት አድርገን አሁን ወደ ሲቹዌሽን ሩም ተመልሰናል። የተሳካ ስራ ተሰርቷል ብዬ ነው ማስበው። ድህረ ምርጫም እንቀጥላለን።